ሌፍትናንት ጀነራል ጃገማ ኬሎ ትውልድና የልጅነት የህይወት ዘመን የጃገማ አባት ኬሎ ገሮ ወይም አባ ጃገማ የሜጫ ኦሮሞ ናቸው። በኦሮምኛ ቋንቋ ኬሎ ማለት የመስቀል አበባ ማለት ነው። ጃገማ የአባታቸው ኬሎ ገሮ የፈረሳቸው ስም ነው። የጃገማ እናታቸው ወይዘሮ ደላንዱ ይባላሉ። ደላንዱ በኦሮምኛ ቋንቋ ቄጠማ ማለት ነው። ወይዘሮ ደላንዱ ውብ የሆኑ ቆንጆ የባላባትና የጀግና ዘር ሲሆኑ የአምቦ አካባቢ ተወላጅ ሴት ናቸው። የመስቀል አበባው ኬሎ ገሮ እና ቄጠማዋ ደላንዱ ተገናኝተው ትዳር መሰረቱ። ኬሎ ገሮ በአካባቢው ብዙ ሀብት ያላቸው የታወቁና የተከበሩ ሰው ነበሩ። የኬሎ ገሮ ባለቤታቸው የሚወልዱት ልጅ ወንድ ከሆነ የፈረሴን ስም ሰጠዋለሁ ብለው ስለነበረ አባታቸው በተናገሩት ቀን የተወለደው ወንድ ልጅ ጃገማ ተባለ። ጃገማ በኦሮምኛ ቋንቋ ትልቅ ዛፍ ማለት ነው። ጃገማ በቀድሞ አጠራር በጅባትና ሜጫ አውራጃ በደንዲ ወረዳ ዮብዶ በተባለው ስፍራ ጥር 21 ቀን 1913 ዓመተ ምህረት ማክሰኞ ማታ ተወለደ። የጃገማ አባት ኬሎ ገሮ ልጃቸውን በ70 ዓመት ያዛውንት ዕድሜያቸው ወንድ ልጅ በማግኘታቸው ከልክ ያለፈ ደስታ ተሰማቸው። በአካባቢው ተከስቶ በነበረ በሽታ ምክንያት ጃገማ በተወለደ በአንድ ዓመቱ እናቱ በመሞታቸው በአክስቱና በሞግዚት እንዲያድግ አባቱ ወሰኑ። አክስቱም ጃገማን ከወንድሙ ጋር ጸበል አስጠምቀው እና ቄስ ቀጥረው ዳዊት እንዲማር አድርገዋል። የጃገማ አባት ልጃቸው 10 ዓመት እንደሞላው በ1923 ዓመተ ምህረት ከዚህ ዓለም በሞት ተለዩ። የጃገማ አክስት ጃገማን ዘመናዊ ትምህርት እንዲማር በማለት በቀድሞ ተፈሪ መኮንን ትምህርት ቤት አስገብተው ለ3 ወራት ተምሯል። በኋላም ወደ ትውልድ ስፍራው ተመልሶ በወጣትነቱ ፈረስ ግልቢያ፣ ጦር ውርወራ፣ ጋሻ ማንገብ፣ ምክቶሽና ውሃ ዋና ተማረ። ወጣቱ ጃገማ መራብና መጠማት ሳይቀር ተለማምዷል። አልፎ ተርፎ ዝሆንና ጎሻ አድኖ ለመግደል ወደ ጌዲዮ ሄዶ ተይዞ ተመልሷል። የፋሽስቶች ምሽግ ሰበራ አኩሪ ገድል። የአዲስ ዓለም የፋሽስት ምሽግ ሰበራ። ጃገማ በአርበኝነት ዘመኑ ከፈጸማቸው አኩሪ ገድሎች መካከል የፋሽስት ጦር ይመካበት የነበረው የአዲስ ዓለም ምሽግ ሰበራ ፈጽሞ የሚዘነጋ አይደለም። ጃገማ ደጃዝማች ገረሱ ዱኪን ለመርዳት ወደ ወሊሶ ሄዶ በነበረበት ወቅት ጃገማ ያን የተመካከርንበትን ጉዳይ ጨርሻለሁና ዛሬ ነገ ሳትል ሰራዊትን ይዘህ ቶሎና የሚል መልእክት ከስመጥሮዋ የውስጥ አርበኛ ከወይዘሮ ሸዋረገድ ገድሌ ደረሰው። ጃገማም ከአዲስ አበባ 55 ኪሎ ሜትር ርቀት ላይ ወደምትገኘው አዲስ ዓለም በፍጥነት አቅንቶ የምሽግ ሰበራው የጦር አዝማች ሆነ። ጥቃቱ እንዴት እንደሚፈጸም የሚያሳይ መመሪያ ለባልደረቦቹ አስረድቶ የስምሪት ትዕዛዙን ሰጠ። ጃገማ ራሱ ምሽጉ ውስጥ ገብቶ ቦምብና ሌሎች መሳሪያዎችን ይዘው የነበሩ የፋሽስት ጦር ባለስልጣኖችን ገሎ 3000 ጠመንጃዎችንም ማርኮና ዘርፎ እስረኞችንም አስፈትቷል። በዘመቻው ላይ ከአርበኞቹ ወገን የሞተው አንድ ብቻ ሲሆን ቁስለኛም አንድ ብቻ ነው። ከጠላት ወገን ግን 73 የኢጣሊያ የምሽጉ ጠባቂዎች ተገለዋል። የጭልሞ የፋሽስት ምሽግ ሰበራ በመጋቢት ወር 1933 ዓ.ም
ጃገማ የጭልጋን ምሽግ ከቦ በፋሽስት ጦር ላይ ተኩስ ከፈተ። እጃችሁን ካልሰጣችሁ አንላቀቅ የሚል መልእክት አስተላለፈ። የፋሽስት ጦር እንደራደርና እጅ እንሰጣለን ካሉ በኋላ አዘናግተው ሊያመልጡ ሲሉ ከአርበኞቹ ተኩስ ተከፈተባቸውና 13 የኢጣሊያ ወታደሮችና 1500 ባንዳዎች ተማረኩ። ግንጭም በጃገማ አርበኞች ቁጥጥር ስር ዋለች። የሃሮታ የፋሽስት ምሽግ ሰበራ። ጃገማ ወዲያውኑ የኢጣሊያ ጦር የሚተማመንበት የሃሮታ ምሽግ ላይ ጥቃት እንዲከፈት አዘዘ። የጠላት ጦር አንድ ጊዜ እየሸሸ ሌላ ጊዜ እያጠቃ መፋለሙን ቀጠለ። በዚህም ጊዜ ጃገማ ብቻውን ሆኖ ቦታ እየቀያየረ መድፍ ሲተኩስ የፋሽስት ጦር ተስፋ ቆርጦ ለመጨረሻ ጊዜ ሸሸ። ከሞት የተረፈውም ተማረከ። የጃገማ ጦርም ድል አድርጎ አዲስ ዓለም ገባ። ጎለታንም በቁጥጥሩ ስር አደረገ። ጃገማ ኬሎ ይመራቸው የነበሩት የአርበኞች ብዛት 3500 ይደርስ እንደነበረ ተገምቷል። ሌፍትናንት ጄኔራል ጃገማ ኬሎ ከድል በኋላ ያከናወኗቸው ተግባራት በፋሽስት ኢጣሊያ ወረራ ወቅት የፋሽስት ወረራ ጦር በጅማ ጠንካራ ምሽግ ሰርቶ ይኖር ስለነበረ ንጉሠ ነገሥቱ ከስደት እንደተመለሱ የጠላትን ምሽግ ሰብረው ጣሊያንን ከቦታው እንዲያባርሩ ደጃዝማች ገረሱ ዱኪ ከንጉሠ ነገሥቱ ትዕዛዝ ተሰጥቷቸው ነበር። በዚህም ጊዜ አስፈላጊው አጋዥ ጦርም ከታዋቂ አርበኛ ጋር እንደሚላክላቸው ተነገራቸው። ደጃዝማች ገረሱ የጅማው ምሽግ እንዲሰበር የሚሹ ከሆነ ሌላ ሳይሆን ጃገማን ይዘዙልኝ በማለት ለንጉሠ ነገሥቱ ጥያቄ ሲያቀርቡ ንጉሠ ነገሥቱም ሌሎች በርካታ ዕውቅ አርበኞች እያሉ በደጃዝማቹ ጥያቄ ግራ ተጋቡ። የሆነ ሆኖ የጠላት ምሽግ በአስቸኳይ እንዲሰበር ንጉሠ ነገሥቱ ስለፈለጉ ወደ ጅማ ከደጃዝማቹ ጋር እንዲዘምቱ የትዕዛዝ ደብዳቤ ለጃገማ ኬሎ ላኩ። ጃገማ ኬሎም ደብዳቤው ሲደርሳቸው ወደዛ ጣለ ወረቀቱ። የት ያውቁኝና ነው የሚያዙኝ? እኔ ወታደር አይደለሁ፣ ቢፈልጉ መሳሪያችንን ሰሩ እንጂ አልሄድም በማለት መልስ ሰጠ። በኋላም ታዋቂዋ የውስጥ አርበኛ ሸዋረገድ ገርሌ ጃገማ መልከ መልካምና ጀግና ሰው መሆኑን ንጉሠ ነገሥቱን ባለማየት እንጂ እንቢተኛ ሰው አለመሆኑን እርሳቸው በአካል ጃገማ ኬሎ ያሉበት ቦታ ድረስ ሄደው እንዲያዩዋቸው በማስረዳት ለንጉሠ ነገሥቱ ሐሳብ አቀረቡ። በዚህም መሰረት ንጉሠ ነገሥቱም ሐሳቡን ተቀብለው ለልጅ ጃገማ ኬሎ ጦርን መተን እናያለንና ጠብቀን የሚል መልእክት የያዘ ደብዳቤ ለጃገማ ኬሎ ተላከላቸው። ጃገማም ግንጭ ላይ 3500 ባለጎፈሬ ባለሹርባና ባለጋሚ አርበኛ ወታደሮቻቸውን አሰልፈው ንጉሠ ነገሥቱን ጠበቋቸው። ንጉሠ ነገሥቱም እንደደረሱ በልማዱ መሰረት ጃገማ እንዲፎክሩ በታዘዙት መሰረት ጃገማቸው እንደገጠመ የሚፈጃቸው ገዳይ በልጅነቱ ዶቃው ሳይወጣ ካንገቱ በማለት መጠነኛ ፉከራ ካሰሙ በኋላ ጃንሆይ እኔ ስራ እንጂ ፉከራ አላውቅም ብለው ለንጉሠ ነገሥቱ ሲመልሱላቸው ንጉሠ ነገሥቱ ምን ቀረህና ብለው መልስ ሰጥተዋቸዋል። ንጉሠ ነገሥቱም የልጅ ጃገማ ኬሎን ጦር ካልጋ ወራሽ አስፋወሰን ጋር መጥተው ከጎበኙ በኋላ የአልጋ ወራሹ መኪና ከሹፌሩ ጋር ተዘጋጅቶላቸው ወደ አዲስ አበባ ከንጉሠ ነገሥቱ ጋር ተጓዙ። አዲስ አበባም እንደደረሱ ልጅ ጃገማ ኬሎ ፎቶ እንዲነሱ ከተደረገ በኋላ ንጉሠ ነገሥቱ 15000 ብር የወርቅ ሰዓትና የገበርዲን ኮትና ሱሪ ለልጅ ጃገማ ኬሎ በሽልማት አበረከቱላቸው። ንጉሠ ነገሥቱ ከስደት እንደተመለሱ ፋሽስት ኢጣሊያ ሙሉ በሙሉ ከሀገሪቱ ለቆ ስላልወጣ በተለይ በጅማ ጠንካራ ምሽግ አደራጅቶ ይኖር ነበር። በመሆኑም በደጃዝማች ገረሱ ዱኪ አዛዥነት
በጅማ የመሸገውን የጠላት ጦር እንዲደመስሱ በታዘዙት መሰረት ደጃዝማች ገረሱ እዚያው ጊቤ እንዳሉ ልጅ ጃገማ ኬሎ በጅባትና ሜጫ በኩል አድርገው የጠላትን ምሽግ በሺዎች በሚቆጠሩት ወታደሮቻቸው ከበው ፋታ የማይሰጥ ውጊያ በጠላት ላይ ከፍተው ምሽጉን ሰብረው አኩሪ ድል ተጎናጽፈዋል። ልጅ ጃገማ ለቢቢሲ በሰጡት መግለጫ የጅማን የጠላት ምሽግ በሰበሩበት ወቅት 500 የሚያህሉ የኢጣሊያ ወታደሮችን ማርከው ለእንግሊዝ ወታደሮች ማስረከባቸውን ገልጸዋል። ድሉን ከተቀዳጁም በኋላ ሁለት የፋሽስት ጀነራሎችን በሚያስገርም የውጊያ ስልት ማርከው ጅማን መቆጣጠር ችለዋል። በኋላም አርበኞች የያዛችሁትን ሀገር እያስተዳደራችሁ ቆዩ ተብሎ ከንጉሠ ነገሥቱ በተላለፈው ትዕዛዝ መሰረት ጃገማ ኬሎም አጋሮን፣ ጌራንና በደሌን እንዲያስተዳድሩ ሹመት ተሰጣቸው። ልጅ ጃገማ ኬሎ ከግንቦት 1934 ዓ.ም ጀምሮ በ21 ዓመታቸው በንጉሠ ነገሥቱ ትዕዛዝ ሆለታ ገነት ጦር ማሰልጠኛ ትምህርት ቤት በመግባት የውትድርና ስልጠና አጠናቀው ሲጨርሱ በ1935 ዓ.ም የሻለቅነት ማዕረግ ተሰጥቷቸዋል። የከፍተኛ መኮንኖችን ኮርስ ተከታትለው አጠናቀዋል። በተጨማሪም በእርሳቸው ስር ይመሯቸው ከነበሩት 3500 ሰራዊት መካከል 500 ወታደሮችን መርጠው በጦር ሰራዊቱ ውስጥ እንዲቀጠሩ ካደረጉ በኋላ እርሳቸውም በጦር ሰራዊቱ ውስጥ የሻለቃ አዛዥ ሆነው ተቀጠሩ። በኋላም በወቅቱ የንጉሠ ነገሥቱን የማዕከላዊ የመንግስት አስተዳደር በመቃወም ራስ ኃይለ ማርያም ጉግሳን ለማንገስ በመፈለግ በቀዳማዊ ወያኔ አማካይነት በ1935 ዓመተ ምህረት ተቀስቅሶ በነበረው ጦርነት ምክንያት መንገዶች ተዘግተው ሰላም ደፍርሶ ነበር። በመሆኑም የጠቅላይ ግዛቱን ጸጥታ ለማስከበር ቀደም ሲል በንጉሠ ነገሥቱ ትዕዛዝ ራስ አበበ አረጋይ የዘመቻው መሪ ሆነው ተልከው በነበረበት ወቅት ሻለቃ ጃገማም በ1935 ዓመተ ምህረት ወደ ትግራይ ከሄዱ በኋላ አንድ ሻለቃ ጦር ይዘው ወደ ማይጨው ተልከው ለ3 ወራት ያህል ሲዋጉ ቆይተዋል። በመጨረሻ ከእንደርታ የመጣውን የራስ ኃይለ ማርያምን ጦር ድል በማድረግ ግዳጃቸውን ፈጽመው መቀሌ በመግባት የአካባቢውን ሰላም ከሌሎች አጋር ሰራዊቶች ጋር በመሆን አስጠብቀው ተመልሰዋል። ከዛ በኋላም ለጥቂት ጊዜያት ያህል በአምቦና በቢሾፍቱ ተመድበው አገልግለዋል። በኋላም በአምባላጌና በራያ ዘቦ በግዳጅ አፈጻጸም ላይ ባሳየው ብቃት በሜጀር ጀነራል አበበ ዳምጠው ተመስክሮላቸው ሻለቃ ጃገማ የብርጌድ አዛዥ ሆነው ተሾሙ። የዩጎዝላቪያ ፕሬዝዳንት የነበሩት ማርሻል ቲቶ ኢትዮጵያን በጎበኙበት ወቅት የተደረገላቸውን የክብር ሰልፍ የመሩት ሌፍትናንት ኮሎኔል ጃገማ ነበሩ። በ1953 ዓመተ ምህረት የመፈንቅለ መንግስት ሙከራ ወቅት የመፈንቅለ መንግስት ሙከራ ለማክሸፍ የተንቀሳቀሰው ኃይል አዛዥ ሌፍትናንት ኮሎኔል ጃገማ ኬሎ ነበሩ። በ1954 ዓመተ ምህረት በብርጋዴር ጀነራልነት ማዕረግ የአራተኛ ክፍለ ጦር አዛዥ ሆነው አገልግለዋል። በ1958 ዓመተ ምህረት ደግሞ የሜጀር ጀነራልነት ማዕረግን አግኝተዋል። ብርጋዴር ጀነራል ጃገማ በቀድሞው በሐረር ጠቅላይ ግዛት በሶማሌ ጠረፍ በግዳጅ በነበሩበት ወቅት በቀጣዩ ቀን ወደ አዲስ አበባ እንዲመጡ ተነግሯቸው ነገር ግን የነበሩበት ቦታ 700 ኪሎ ሜትር ርቀት ላይ በምትገኘው የሶማሌ ጠረፍ በሆነችው ኤልከሬ ውስጥ ስለነበረ በአንድ ቀን ውስጥ መምጣት እንደማይችሉ ከተናገሩ በኋላ የሌፍትናንት ጀነራልነት ማዕረግ የተሾሙ መሆኑን በበረሃ በድንኳን ውስጥ ሆነው በሬዲዮ እንደማንኛውም ሰው በድንገት መስማታቸው ከሁሉም የበለጠ እንዳስደሰታቸው ይናገራሉ። ሌፍትናንት ጀነራል ጃገማ የአርበኝነትና የጀግና ሜዳዮች
የኮርዶን ኒሻኖችና ከውጭም ሀገር በርካታ የተለያዩ ሽልማቶችን ተሸልመዋል። ጃገማ ከፋሽስት ጋር ባሳለፏቸው የጦርነትና የውጊያ ውሎች የተነሳ ከደረሱባቸው የተለያዩ የመኪናና የሄሊኮፕተር አደጋዎች ከመትረፋቸውም በላይ ከ18 ጊዜ በላይ የቀዶ ጥገና ሕክምና ተደርጎላቸዋል። የወጣቱ ጃገማ የጀግንነት ገድል ፋሽስት ኢጣሊያ በ1928 ዓመተ ምህረት ኢትዮጵያን ስትወር ጃገማ ገና በ15 ዓመቱ አርበኛ ሆኖ የፋሽስትን ጦር ለመፋለም ወሰነ። ያጎቱ ልጅ ከሆነው ካሰፋ አባዶዮ ጋር ወደ ጫካ ገቡ። እህቱና ወንድሞችም ተከተሉት። ገበሬዎች፣ ወታደሮችና ሾፌሮች ሳይቀሩ ከጃገማ ጋር የተቀላቀሉት ቁጥራቸው 30 የሚደርሱ አርበኞች ጠላትን ለመውጋት ጫካ ገቡ። በአባቱ የተመረጠው ግርማ ሞገስና የማስተዋል ችሎታ የታደለውን ወጣት ጃገማን እድሜያቸው ከርሱ በጥፍ የሚልቁት አርበኞች ተሰባስበው ገና በለጋነቱ መሪያቸው አድርገው መረጡት። የጃገማ አባት ኬሎ ገሮ በአካባቢው ዘንድ ይወደዱና ይከበሩ ስለነበር የአካባቢው ሕዝብ በታዳጊው ጃገማ የሚመሩትን አርበኞች በልዩ ልዩ መንገዶች ያግዟቸው ነበር። በፋሽስት ጦር ላይ ድንገተኛ ጥቃት በመሰንዘር የጠላትን ጦር መፈተን ጀመሩ። ጣሊያኖችም ጃገማንና ተከታዮቹን ለመደምሰስ ቢሞክሩም አልተሳካላቸውም። የጃገማ ተከታዮች ቁጥራቸው እየጨመረ ሄደ። ፋሽስቶች ተጨማሪ ምሽጎችን ለመገንባት ቢያስቡም ቀድመው በገነቧቸው ምሽጎች ውስጥም እንደ ልባቸው መንቀሳቀስ ሳይችሉ ቀሩ። የ18 ዓመት ወጣት በሆነው በጃገማ ኬሎ የሚመሩት አርበኞች በሚያዝያ ወር 1931 ዓመተ ምህረት ሐሮታና ጀልዱ የነበረውን የጠላት ጦር ግንኙነት ለመበጣጠስ የወሰዷቸው እርምጃዎች አዲስ አበባ ድረስ ተሰሙ። አግብታ ወለጋ ጠቅላይ ግዛት ትኖር የነበረችውም እህቱ ሌንሴ የወንድሟን መሸፈት ስትሰማ ባሏን ፈታ ወንድሟን ለማገዝ ጫካ ገባች። ይህም ለወንድሟ ጥንካሬን ፈጠረለት። ብዙ የነጻነት ተዋጊዎችም እነ ጃገማ ያሉበት ድረስ ሄደው ተቀላቀሉ። በጃገማ አባት ያልበላ ያልጠጣ ከብት ያልተቀበለ ስለሌለ የአባቱ ውለታ ያለበት የአካባቢው ነዋሪ ሁሉ ለወጣቱ አርበኛ ለጃገማ ደጋፊ ሆነ። ዶሮና እንቁላል ለጣሊያን ወታደሮች እየሸጡ በሚያገኙት ገንዘብ ከባንዳዎች ጥይት ገዝተው ለአርበኞች ያቀብላሉ። ጠላትን እየሰለሉ መረጃ ለአርበኞች ያቀብላሉ። የነጃገማ አርበኞች የደፈጣ ውጊያ ስልትን በመጠቀማቸው የጠላት ጦር ጥይት እንዲባክን በማድረግ የአካባቢው ሰው ከፋሽስት ወታደሮችና ከባንዳዎች ላይ ጥይት እንዲገዛ በማስተባበር የመሳሪያ ክምችታቸውን እያጠናከሩ መሄድ ጀመሩ። በጥቅምት ወር 1933 ዓመተ ምህረት የ20 ዓመት ወጣቱን የጃገማን ጦር ለማጥቃት ወደ ሰንጎታ ተራራ የሄደው 350 የፋሽስት ጦር ጃገማ በሚመራቸው በ17 አርበኞች ተሸነፈ። በዚህ ውጊያ የጃገማ አርበኞች ብዙ የጠላት ወታደሮችን ገደሉ። ባንዳዎች የዘረፉትን ንብረት አስመለሱ። የጠላት ወታደሮችና ብዙ መሳሪያም ማረኩ። የጃገማም ጀግንነት እየገዘፈ ሄደ።
የአካባቢው ሕዝብም የጃገማን ጀግንነት ከቅድማያቱ ጀግንነት ጋር እያነጻጸረ በማውራቱ በጠላት ጦር ካምፕ ውስጥ ፍርሃት ይበልጥ እየነገሰ ሄደ። በኋላም ወደ ወሊሶ ሄዶ በአካባቢው ከፋሺስት ጦር ጋር ሲዋጉ ወደ ነበሩት ወደ ደጃዝማች ገረሱ ዱኪ ጦር ጋር ሄዶ ተቀላቀለ። የፋሺስት ጦር በአርበኛው በደጃዝማች ገረሱ ላይ ውጊያ ከፍቶ በነበረበት ወቅት ጃገማም በዚሁ ውጊያ ላይ ተሳታፊ ስለነበረ የማታ ማታ ድሉ ያርበኞቹ ሆነ። በዚህም በተገኘው ድል ምክንያት ደጃዝማች ገረሱ አንተን የመሰለ ጀግና የወለደች እናት ትባረክ በማለት ጃገማን አመስግነውታል። ጃገማ በአንድ ውጊያ ላይ የማረከውን የኢጣሊያ ወታደር እንደማይገደል ከነገረው በኋላ ስለ አርበኞቹ ኃያልነት፣ ስለ ፋሺስቶች ፈሪነትና አረመኔነት ካስረዳው በኋላ ከምርኮኝነት ነፃ የምትወጣው ለጥይት መግዣ የሚሆነኝን 10,000 ሊሬ ከከፈላችሁኝ ብቻ ነው በማለት ገለጸለት። ጃገማም በአንድ ኢጣሊያዊ መልእክተኛ አማካይነት 10,000 ሊሬ ተቀብሎ ምርኮኛውን ለቆታል። የተለቀቀው ምርኮኛም ወደ ጦር ሰፈሩ ሄዶ ስለ ጃገማ ጀግንነት ላለቆቹ ሲነግራቸው በንግግሩ ደስ ባለመሰኘታቸው ምርኮኛውን ወደ ሌላ ስፍራ አዛውረውታል። በአንድ ወቅት ጃገማ ከጭልሞ ወደ አሬራ ሲሄድ ግንጪ ገበያ ውለው ወደ ጭልሞ ሲሄዱ የነበሩ ገበሬዎች በሽፍቶች ሲዘረፉ ተመለከተ። ጃገማ ተወርውሮ ሄዶ ዘራፊዎችን በማባረር የገበሬዎችን ንብረት አስመልሷል። በዚህም ወቅት ጃገማን ያዩት ፋሺስቶችና ባንዳዎችም በጃገማ ላይ አደጋ ለመጣል ሞክረው በጃገማ አስደናቂ ያጸፋ ውጊያ ለቁስለኝነትና ለሽሽት ዳርጓቸዋል። በአካባቢው የነበረው የኢጣሊያ ጦር አዛዥ ስለ ሁኔታው ሰምቶ ለጃገማ ደብዳቤ ጻፈለት። የደብዳቤው ይዘትም ጃገማ የገበሬዎቹን ንብረት ማስመለሱ መልካም እንደሆነ ራሱን ለመከላከል በወሰደው እርምጃ የኢጣሊያ መንግስት እንደማይጠይቀውና ምህረት ስለተደረገለት በአካባቢው ለሚገኘው የኢጣሊያ ጦር እጁን እንዲሰጥ የሚገልጽ ነበር። ጃገማም ደብዳቤውን ተመልክቶ ከሰው ሀገር ላይ መጥቶ የሰው መሬት ወስዶ ሙሉ ምህረት ተደርጎልሃልና ግባ አለኝ። እነዚህ ደፋሮችና ግፈኞች አገሬን ለቀው እስካልሄዱ ድረስ አይማረኝ ብምራቸው በማለት ለጓደኞቹ ተናግሯል። እኔ የማውቀው አለ ጃገማ፣ እኔ የማውቀው ምህረት ሰጪ አንድ ፈጣሪ ነው። ሰው ምህረት የሚሰጥ ከሆነ ግን ምህረት ሰጪው አገር የወረረ ሳይሆን አገር የተወረረበት እኔ ነኝ በማለት የመልስ ደብዳቤ ለፋሽስቶቹ ልኮላቸዋል። የጃገማ ኬሎ የትዳር ህይወት። ወጣቱ ጃገማ የመጀመሪያ ትዳራቸውን ለመመስረት የፈለጉት ወይዘሪት ዘውዲቱ ኃይሉ ከምትባል ኮረዳ ጋር ነበር። ነገር ግን የልጅቱ ወንድም ስለከለከላቸው በራስ መስፍን ስለሺ አማላጅነት እንዲጋቡ ተፈቅዶ ተጋቡ። ነገር ግን ከ3 ዓመታት ቆይታ በኋላ የሚወዷት ባለቤታቸው አንድ ልጅ ከወለደችላቸው በኋላ በድንገት በሞት ተለየቻቸው። በኋላም ጃገማ ኬሎ በ1944 ዓመተ ምህረት ለሁለተኛ ጊዜ ወይዘሪት አስቴር የምትባል ልጃገረድ በማግባት ትዳር መስርተው ልጆችን፣ የልጅ ልጆችንና የልጅ ልጅ ልጆችን አፍርተው ለ51 ረጅም ዓመታት በትዳር አብረው ከቆዩ በኋላ ባለቤታቸው ወይዘሮ አስቴር በ1995 ዓመተ ምህረት በህመም ምክንያት በሞት ተለይተዋቸዋል። ሌፍትናንት ጀነራል ጃገማ ኬሎ አንድ ወንድና 5 ሴት ልጆችን፣ 5 የልጅ ልጆችንና 4 የልጅ ልጅ ልጆችን አፍርተዋል። የልጆቻቸውም ስም በእድሜ ቅደም ተከተል
አንደኛ ሰለሞን ጃገማ፣ ሁለተኛ ጸዳሉ ጃገማ፣ ሶስተኛ የትም ወርቅ ጃገማ፣ አራተኛ ሸዋዬ ጃገማ፣ አምስተኛ ብሩክታይት ጃገማ፣ ስድስተኛ ምህረት ጃገማ ይባላሉ። የሌፍትናንት ጀነራል ጃገማ ኬሎ የመጨረሻ ልጅ የሆነችው ምህረት ጃገማ እናቷ ከሞቱ በኋላ አባቷን እስከ ዕለተ ሞታቸው ድረስ በብቸኝነት ትንከባከባቸውና ታገለግላቸው የነበረች ልጃቸው ነች። ምህረት ለሀገር ባለውለታ የሆኑትን ጀግና አባቷን ለመንከባከብ በመቻሏ ደስተኛና እድለኛ መሆኗን ትናገራለች። ብቸኛ ወንድ ልጃቸው የነበረው ሰለሞንም በሕይወት የለም። የጃገማ ኬሎ የግል ባህሪ። ጃገማ ሲናገሩ የኔ ፍላጎት ሰው እንዲወደኝ ማድረግ ሳይሆን ሰዎችን የምወድ መሆኔን ማረጋገጥ ነው ይሉ ነበር። ጃገማ ገና በ15 ዓመት ለጋ ዕድሜያቸው ጀምሮ ለሰው አዛኝ፣ ትሁት፣ ግፍን የማይወዱ፣ ሰውን ተናግረው የማያስቀይሙና በሰዎች ዘንድ ተወዳጅ ሰው እንደነበሩ በርካታ ሰዎች መስክረውላቸዋል። በዚህም የተነሳ ከዕድሜያቸው 2 እና 3 እጥፍ የሚበልጡት አርበኞች ሳይቀሩ ጃገማን ለአርበኞች መሪነት መርጠዋቸዋል። ጃገማ ኬሎ ደፋር፣ የጦር ስልትን፣ የውትድርና አመራርና ዕውቀትን በተመለከተ ከስልጠናው ባሻገር ተፈጥሮ የለገሰቻቸው ጀግና የጦር መሪ ነበሩ። ንጉሠ ነገሥቱ ከስደት እንደተመለሱ ተዘጋጅቶ በነበረው ቲያትር ውስጥ ከቀረበው ግጥም ውስጥ ጃገማ ኬሎ እጅግ የሚወዱትና ነፍሳቸውን የሚገዛው ግጥም የሚከተለው ነበር። እናት ኢትዮጵያ ውዲቱ ውዲቱ በሶስቱ ቀለማት የተሸለምሽቱ ላንቺ የማይረዳ ካለ በሕይወቱ በረከትሽን ይንሳው እስከ ለተሞቱ። የሌፍትናንት ጀነራል ጃገማ ኬሎ ህልፈተ ሕይወትና የቀብር ስነ ስርዓት። ዕውቁና ጀግናው አርበኛ ሌፍትናንት ጀነራል ጃገማ ኬሎ ባደረባቸው ሕመም ምክንያት በጦር ኃይሎች ሆስፒታል ሲረዱ ቆይተው ዓርብ ዕለት መጋቢት 29 ቀን 2009 ዓ.ም በተወለዱ በ96 ዓመታቸው ከዚህ ዓለም በሞት ተለይተዋል። ሥርዓተ ቀብራቸውም እሁድ ሚያዝያ 1 ቀን 2009 ዓ.ም በአዲስ አበባ መንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። ለጀነራል ጃገማ ኬሎ መታሰቢያ የሚሆን በአዲስ አበባ ላፍቶ ክፍለ ከተማ በስማቸው የተሰየመ አንድ የሕዝብ ጤና ጣቢያ ይገኛል።